በዛሬው ቪዲዮአችን የምንወያየው ሁለት በጣም ጠቃሚ የሆኑ ሰፕሊመንቶች አሉ ለእናቶች ማለት ነው። ከእርግዝና በፊትና እርግዝና ላይ በመጀመሪያዎቹ ወራቶች የሚወሰዱ በጣም ጠቃሚ የምንላቸው ሰፕሊመንቶች እነሱ ምንድናቸው ካላችሁኝ ፎሊክ አሲድ እና አይረን ናቸው። እንግዲህ ስለነዚህ ብዙ ጥያቄ ይጠየቃል። ብዙ እናቶች በነገራችን ላይ እነዚህን ሰፕሊመንቶች የሚወስዷቸው እርጉዝ ሆነው ከቆዩ በኋላ ነው በሚያሳዝነው ሁኔታ። ነገር ግን በጣም ጠቃሚ የሚባሉት እነዚህ ሰፕሊመንቶች መቼ ሲወሰዱ መሰላችሁ? ከ4 እስከ 8 ሳምንት ባለው ጊዜ ነው። በነገራችን ላይ አንዳንድ እናቶች ደግሞ እርጉዝ ሆነው ራሱ አይወስዷቸውም። ፕላስ ደግሞ አንዳንዶች ይወስዱና በሆነው ባልሆነው ጨጓራዬን አሞኛል ምናምን ብለው የሚያቋርጡ አሉ ማለት ነው። እንግዲህ ይህንን ቪዲዮ ከተመለከታችሁ በኋላ 10 በጣም ወሳኝ ጥቅሞችን ስለምነግራችሁ አንደኛ አታቋርጡትም፣ ሁለተኛ ጨምራችሁ ትጠቀሙታላችሁ ማለት ነው። ሰላም እንዴት አላችሁ? ውድ ማተርናል ኬር የዩቲዩብ ቻናል ተከታታዮች፣ ወርቁ እባላለሁ። የሚድዋይፍ ባለሙያ ነኝ። በሚድዋይፍ እንግዲህ የተማርኩትንና የማውቀውን በስራ ጉዳይ የማውቀውን ነገር ነው ወደ እናንተ እንግዲህ ሳይንሳዊ መንገዱን ሸር የማደርጋችሁ ማለት ነው። ስለዚህ አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ሰፖርት አድርጉኝ። ቪዲዮን ሲጀምሩት በቅንነት ላይክ አድርጉት። ጥያቄ የሚፈጥር ነገር ካለ ደግሞ ኮሜንት ሴክሽን ላይ ያስቀምጡ። የሁላችሁንም እንግዲህ መልሳለሁ ማለት ነው። አሁን ግን ወደ ዋናው ቪዲዮ ልግባ። በመጀመሪያ እንግዲህ ውድ ቤተሰቦች ማየት ያለብን ነገር ምንድነው? ፎሊክ አሲድ ማለት ምን ማለት እንደሆነ ነው። እንግዲህ ፎሊክ አሲድ እና አይረንን ከፋፍለን ልንመለከታቸው ነው ማለት ነው። ወሳኝ ስለሆነ ነው እንግዲህ ከዚህ የጀመርኩት። ፎሊክ አሲድ ማለት የቫይታሚን ቢ9 ወይም ቢ9 አይነት ወይም ፎርም ነው። በሰውነታችን ውስጥ እንግዲህ የሚያግዘው ይህ ፎሊክ አሲድ አንደኛ ዲኤንኤ እንዲመረት ያደርግልናል። ሁለተኛ አዳዲስ ሴሎች እንዲመረቱ ያግዘናል። ሶስተኛ የጽንሱ ጭንቅላትና ይሄ አከርካሪ አጥንቶች እንዲጎለብቱ፣ እንዲጠነክሩ፣ እንዲያድጉ ያግዘናል ማለት ነው። በነገራችን ላይ እንግዲህ ፎሊክ አሲድና አይረን በተፈጥሮ ራሱ ይገኛል። ለምሳሌ አሁን ስለ ፎሊክ አሲድ በተፈጥሮ ከምን ይገኛል ካላችሁኝ፣ አንደኛ ከባቄላ፣ ከአተር፣ ከሽምብራ እነዚህ ጥራጥሬ ነገሮች ጋር በትክክል እናገኘዋለን። ሁለተኛ ከአቮካዶ፣ ይህ ኦሬንጅ እና ጉበት አይነት ነገር የምትመገቡ እናቶች በብዛት እንግዲህ ፎሊክ አሲድን በብዛት ታገኛላችሁ ማለት ነው። የመጀመሪያው ይህ ነው። እርግን ውድ ቤተሰቦች እንዳልኳችሁ ነው። አሁን ብዙ ምግቦችን ብጠቅስላችሁ እንግዲህ ፎሊክ አሲድ ያለባቸው በተፈጥሮ መንገድ እኒህ ሳፕሊመንቶች ግን አስፈላጊ ናቸው። አንዲት እናት እንግዲህ ልጅ በምትጸንስበት ሰዓት ሞር አማውንት ኦፍ ፎሊክ አሲድ በደሟ ውስጥ እንዲኖር ስለሚፈለግና ለልጅም ሆነ ለሷ ደግሞ በጣም አስፈላጊ እንደመሆኑ መጠን ሰፕሊመንት መውሰዷ በጣም ኢምፖርታንት ነገር ነው ማለት ነው። ሁለተኛው ግን ምንድነው? አይረን ነው። ስለ አይረን ሰፕሊመንት ስናወራ ደግሞ አይረን ሚኒራል ነው። የሚያግዘን ደግሞ ሄሞግሎቢን መጠን በደማችን ውስጥ እንዲጨምር ነው። እንግዲህ ሄሞግሎቢን የሚባለው በደም ውስጥ ያለው የደም አካል እንግዲህ በጣም ወሳኝ ነው። ስፔሻሊ ደግሞ በእርግዝና ሰዓት ማለት ነው። ይሄ የደም ማነስ በጣም ለሚያጋጥማት እናት ሲጀመር ይህ ነገር እንዴት ነው? በደማችን ከፍተኛ የኦክሲጅን መጠን እንዲሸከም ያደርጋል ማለት ነው ባጭሩ። ሄሞግሎቢን ጨመረ ማለት እንግዲህ ሲምፕሊፋይ ሲሆን ወይም ደግሞ ቀለል አድርጌ ስገልጸው እንደዛ ነው ማለት ነው። አይረን የሚያስፈልግበት ምክንያቶች ምንድናቸው ብላችሁ ጥያቄ ሊፈጠርባችሁ ይችላል። የመጀመሪያው የደም ማነስን ለመከላከል ይሆናል እንግዲህ አይረን የሚያስፈልግበት ምክንያት። ሁለተኛ የእናትየው ኃይል ወይም ኢነርጂው በጣም እንዲጨምር ያግዛል አይረን በምትጠቀምበት ወቅት ማለት ነው። ሶስተኛ ግን ከፍተኛ የኦክሲጅን ፍሰት ወደ ጽንሱ እንዲሄድ ያደርጋል የአይረን ክምችት መኖሩ ማለት ነው። በተፈጥሮ መንገድ ደግሞ አይረን ከምን አትክልቶች ይገኛል ወይም ደግሞ ምግቦች ይገኛል ስንል የመጀመሪያው ስጋና ጉበት አሁንም አይረንን ይይዛል። ሁለተኛ እንቁላል፣ ጠቆር ያሉ አረንጓዴ አትክልቶች፣ ባቄላ፣ ጤፍ እና የመሳሰሉት ነገሮች እንግዲህ በውስጣቸው ከፍተኛ የአይረን መጠን አለ። እነዚህን ስትመገቡ እንግዲህ በቀላሉ የአይረን መጠን ከፍተኛ የሆነ የአይረን መጠን እንድታገኙ ያደርጋችኋል ማለት ነው። እንግዲህ ውድ ቤተሰቦቼ የምናየው ነገር ቀጣይ ምንድነው? አይረንና ፎሊክ አሲድ እናቶች የሚወስዱት ከእርግዝና በፊትና እርግዝናው እንደተጀመረ በመጀመሪያዎቹ ወራቶች ለምን ጥቅም ነው ብላችሁ እንግዲህ የብዙዎቻችሁ ጥያቄ ነው። የመጀመሪያው የጀርባ ክፍተት ያለባቸው ጽንሶች እንዳይፈጠሩ ወይም ደግሞ ጩጫዎች እንዳይፈጠሩ፣ ይሄ ኒውራል ቱብ ዲፌክት የሚባለው ነገር እንግዲህ አሁን ላይ በሀገራችን በጣም እየተስፋፋና እየተበራከተ ያለ ነገር ነው። እሱ እንዳይከሰት በጣም ያግዘናል። የመጀመሪያው እንግዲህ እንዳልኳችሁ ነው፣ ስፓይናል ቢፊዳ የምንለው ወይም የጀርባ ክፍተት ያላቸው ጩጫዎች እንዳይፈጠሩ ያግዛል። ሁለተኛው አናንሴፋሊ ወይም ራሳቸው በጣም ትንሽ የሆነ ልጆች ይፈጠራሉ ወይም ደግሞ ራስ የሌላቸው አይነት ልጆች ይፈጠራሉ። ያንን እንግዲህ በጣም
ከባድ የሆነ ነገር ያስወግድልናል ማለት ነው። እነዚህን ሰፕሊመንቶች በወሰዳችሁ ቁጥር ማለት ነው። ይህ ነገር የሚከሰተው ብዙ ጊዜ በመጀመሪያዎቹ 28 ሳምንታት ነው ወይም በመጀመሪያዎቹ 7 ወራት ውስጥ ነው። እንግዲህ ጥንቃቄ አድርጉ። መቼ መወሰድ እንዳለበት ራሱ በጣም ወሳኝ ስለሆነ ማለት ነው። ዙሮ ዙሮ ነግራችኋለሁ ወደ መጨረሻው አካባቢ። ስለዚህ ውድ ቤተሰቦች ማወቅ ያለባችሁ ነገር ፎሊክ አሲድ እርግዝና ከመጀመሩ ከ1 እስከ 3 ወር በፊት እንግዲህ አንዲት እናት እርግዝና ልትጀምር ወይም ደግሞ ማርገዝ ስትፈልግ መጀመሪያ ፎሊክ አሲድ መጀመር አለባት። ከ1 እስከ 3 ወር ድረስ መውሰድ መጀመር አለባት ማለት ነው። እርግዝናው እንደተፈጠረ ደግሞ ለመጀመሪያዎቹ 3 ወራቶች ነው መወሰድ ያለበት ማለት ነው። በሁለተኛ ደረጃ የፎሊክ አሲድን ጥቅም ስናብራራ ግን የልጆችን አእምሮ እድገት በጣም ያሳድጋል ወይም ደግሞ እንዲጨምር ያደርጋል። ፎሊክ አሲድ የልጆችን ትክክለኛ የእድገት ደረጃ ያስተካክላል። አንደኛ አእምሯችሁ፣ ስፓይናል ጎርድ፣ ነርቨስ ሲስተም የምንላቸው እንግዲህ በጣም ወሳኝ ነገሮች አሉ። እነሱ በትክክል ስራቸው እንዲሰሩና በተፈለገው ሰዓት እንግዲህ እድገታቸው እንዲጨምር ያደርጋል ማለት ነው። ፎሊክ አሲድ ካልወሰዳችሁ ግን ምናልባትም ልጆቻችሁ በፍጥነት ለመማር እንግዲህ ደካማ የመሆን እድላቸው በጣም ከፍ ይልባችኋል ማለት ነው። ስለዚህ እንዲሁ በቀላሉና ዝም ብላችሁ በነፃ ኦልሞስት ስለምታገኙት ኤቭሪዌር ስለሚገኝ ዝም ብሎ ማይረባ አይነት ሰፕሊመንት እንዳይመስላችሁ ስለምፈልግ ነው ማለት ነው። ሌላኛውና ሶስተኛው የፎሊክ አሲድን ጥቅም ስንመለከት ውድ ቤተሰቦቼ እናትየዋን የደም ማነስ ይቆጣጠርልናል። ፎሊክ አሲድ ስላችሁ ሁለቱንም ነው እንግዲህ ፎሊክ አሲድና አይረን ማለት ነው። አይረን እንግዲህ በምትጠቀሙበት ሰዓት ከአይረን ዲፊሽንሲ አኔሚያ ወይም ደግሞ በአይረን እጥረት ከሚመጣ የደም ማነስ ትቆጠባላችሁ ወይም ደግሞ ይከላከልላችኋል ማለት ነው። እንግዲህ በእርግዝና ሰዓት በጣም በሰፊው የሚስተዋለው በጣም የድካም ስሜት ይኖራል። ይህን ያስወግድላችኋል። ተቀምጣችሁ ስትነሱ የማዞር አይነት ነገር ይኖራል። ይህንን ኮምፕሊትሊ ይቀንሰዋል። ቶሎ የመተንፈስ በሽታ የመከላከል አቅማችሁ ራሱ በጣም ይወርድባችኋል። ስለዚህ አይረን በምትጠቀሙበት ሰዓት እንግዲህ አሁን በነገርኳችሁ መጠን ዶዙን ደግሞ ወይም ደግሞ ምን ያክል መጠን እንደምትጠቀሙ ቆይቼ ልነግራችሁ ነው። እንግዲህ ከነዚህ ነገሮች ታስወግዳላችሁ ወይም ደግሞ ራሳችሁን ትከላከላላችሁ ማለት ነው። እንግዲህ እንደሚታወቀው የደም ማነስ ያለባችሁ እናቶች በምትወልዱበት ሰዓትም ሆነ እርግዝናው በሚከናወንበት ሰዓት ያ ማለት ከመጀመሪያው ወር እስከ 9 ወር በሚሄድበት ሰዓት ለከፋ ችግር የመጋለጥ እድላችሁ ከሌሎች እናቶች ጋር ሲነጻጸር እንግዲህ በጣም የከፋ ነው የሚሆን። ስለዚህ እናንተ ግዴታችሁ አይረን መጠቀም ይኖርባችኋል ማለት ነው። አራተኛ ግን ፎሊክ አሲድና አይረን የማትጠቀሙ እናቶች ተደጋጋሚ ውርጃ የማጋጠም እድላችሁ ከሌሎቹ እናቶች ሲነጻጸር በጣም ከፍ ይልባችኋል ማለት ነው። በሰውነታችሁ ውስጥ ዝቅተኛ የፎሊክ አሲድና የአይረን ካለባችሁ በጣም ከባድ ነው። ለተለያዩ ችግሮች እንዳልኳችሁ ትጋለጣላችሁ። ለተደጋጋሚ ውርጃ፣ እርግዝናው እንደተፈጠረ ወዲያውኑ መጥፋት አይነት ነገር። ስለዚህ እነዚህን ሰፕሊመንቶች እርግዝናው ተረጋግቶ እንዲቀጥል የምትፈልጉ ከሆነ ጤነኛ ልጅ የሆነ መውለድ የምትፈልጉ ከሆነ በተባለው አማካኝነት እንግዲህ መጠቀም ይኖርባችኋል ማለት ነው። አምስተኛ ግን ምንድነው ዝቅተኛ የኪሎ መጠን ያላቸውን ልጆች እንዳትወልዱ ያግዛችኋል። አይረን በምትወስዱ ሰዓት ከፍተኛ የኦክሲጅን መጠን ስለሚኖር ወደ ሰውነታችሁ ውስጥ ደግሞ ከፍተኛ የኦክሲጅን መጠን አለ ማለት ወደ ልጁ በቀላሉ ይሄዳል ማለት ነው። ስለዚህ ዝቅተኛ የኪሎ መጠን ያላቸው ልጆች አትወልዱም ማለት ነው። ኢግራውዝ ሪስትሪክሽን ወይም ደግሞ ኪሎአቸው ከእድሜያቸው ጋር ተነጣጣሪ ያልሆነ ልጆች ወይም ደግሞ 9 ወር ደርሰው ግን ከ2 ኪሎ በታች ከ2.5 ኪሎ በታች የሆኑ ልጆችን አትወልዱም ማለት ነው። ወይም ደግሞ ኪሎአቸው ከእድሜያቸው ጋር የተነጣጠረ አይነት ልጆች ጤነኛ የሆኑ ልጆች ተወልዳላችሁ ማለት ነው። ይህም እንግዲህ በጣም ከፍተኛ ጥቅም ነው። ያ ማለት እንዴት ነው? ጤነኛ ደም ካላችሁ እናንተ ጤነኛ ደም ካላችሁ ጤነኛ ልጅ ትወልዳላችሁ ማለት ነው። በቃ አጥረስ። ስድስተኛው ግን ምንድነው? አይረንና ፎሊክ አሲድ በምትወስዱበት ሰዓት የምታገኟቸው ጥቅም ውድ ቤተሰቦቼ ያለ ጊዜው ምጥ እንዳይጀምራችሁ ያደርጋል። ፕሪቬንትስ ፕሪተርም ሌበር ወይም በዝ የምንለው ይሄ እንግዲህ በጣም በብዛት የሚስተዋል ነገር ነው። በዚህ ሰዓት እንግዲህ ያለ ጊዜው ምጥ በሚጀምርበት ወቅት የመጀመሪያው ደካማ ህፃናቶችን ትወልዳላችሁ። ገብቷችኋል አይደል? እነዚህ በተወለዱ ሰዓት ደግሞ ሙቀት ክፍል ይገባሉ፣ ላልተፈለገ ወጪ ያጋልጧችኋል። ልጆቹም በሚያድጉበት ሰዓት እንግዲህ ለከፋ ችግርና ለተለያዩ በሽታዎች የመጋለጥ አቅማቸው እንግዲህ ከሌሎቹ አንጻር በከፍተኛ ሁኔታ ይጨምርባችኋል ማለት ነው። ስለዚህ አይረንና ፎሊክ አሲድ መውሰዳችሁ እርግዝናው ለረጅም ጊዜ እስከ 9 ወር እንዲቆይላችሁና በሰዓቱ ደግሞ ምጥ እንዲጀምራችሁ ያደርጋል። ይህም እንግዲህ ከሚታሰበው በላይ በጣም አስፈላጊ የሆነ ነገር ነው ማለት ነው።
7ኛው ደግሞ ወሳኙ ነገር ምንድነው ካላችሁኝ የእንግዴ ልጅ እንዲጣበቅ ያግዛል። ይሄ ደግሞ በጣም ወሳኝ ነው። ሳፖርት ፕላሴንታ ፎርሜሽን የምንለው የተለያዩ ኒውትረንት እና በቂ የሆነ የኦክስጅን መጠን ይሄ ማህፀን ላይ ካለ ያ ማለት እንዴት ነው? ይሄ እንግዲህ ልጅ የሚጣበቅበት ቦታ አካባቢ እንግዲህ በጣም ምቹ የሆነ ቦታ ከተፈጠረ እንግዲህ ልጅ እንግዲህ ተመቻችቶ ቦታው ላይ ይለጠፋል ማለት ነው። በሚለጠፍበት ሰዓት እንግዲህ ለከፋ ችግር አትጋለጡም። ያ ማለት እንዴት ነው? በእርግዝና ሰዓት የአብረብሽን ፕላሴንታ ፕሪቪያ የምንለው ነገር አለ። እንዴት ነው? ያለ ጊዜው ይህ የእንግዴ ልጁ ከቦታው መልቀቅ ማለት ነው። በዛ ሰዓት ከፍተኛ ደም መፍሰስ ይኖራል። ከዛ በኋላ ለውርጃም ትጋለጣላችሁ፣ ልጃችሁም ሊሞትባችሁ ይችላል። ነገር ግን እነዚህን ሰፕሊመንቶች በምትጠቀሙበት ሰዓት እንግዲህ ለዚህ ችግር አትጋለጡም ማለት ነው። ይህም እንግዲህ ከሚታሰበው በላይ አስፈላጊ ነገር ነው ማለት ነው። ይህም ጠቅለል ሲል ምንድን ነው እንግዲህ ደካማ የሆነ ፕላሴንታ ወይም የእንግዴ ልጅ ካለ ደካማ የሆነ የእድገት ደረጃ ያለው ህፃን ነው የሚኖራችሁ ማለት ነው። 8ኛ ግን ጥቅሙን ስንዘረዝረው የእናትየዋን በሽታ የመከላከል አቅም በከፍተኛ ደረጃ እንዲጨምር ያደርጋል። ቡስት ኢሚዩን ሲስተም የምንለው አይረንና ፎሌት ወይም ፎሊክ አሲድ በሰውነታችሁ ውስጥ ጤነኛ የሆነ የደም ሴሎችና እንደ አጠቃላይ በሽታ የመከላከል አቅማችሁ ይጨምራል። አንደኛ ኢንፌክሽን አያጠቃችሁም። ሁለተኛ በእርግዝና ጊዜ የሚፈጠሩትን የተለያዩ ችግሮችን ያስወግድላችኋል ማለት ነው። ይህም እንግዲህ ከምታስቡት በላይ በጣም ጠቃሚ ነገር ነው። 9ኛ ላይ ስንደርስ ደግሞ በእርግዝና ወቅት የሚፈጠረውን ደም ግፊት ይሄ ፕሪክላምሻና ኢክላምሻ የምንለው በእርግዝና ጊዜ ደም ግፊት ተፈጥሮ እዛ እርግዝናው ሲጠፋ ወዲያውኑ የሚለቅ አይነት ነገር አለ። እሱ እንግዲህ ስፔሻሊ አሁን በፊት ምንም ያልወለዳችሁ እናቶች የመጀመሪያችሁ የሆናችሁ እናቶች ብዙ ጊዜ በተደጋጋሚ የሚስተዋል ነገር ነው። አይረን እና ፎሊክ አሲድ በምትጠቀሙ ሰዓት እንግዲህ ጥናቶች በጣም እንደሚያሳዩት ማለት ነው በከፍተኛ ደረጃ የደም ግፊታችሁ ይቀንሳል። ፕሪክላምሻ እና ኤክላምሻ ያልኩት ነገር ኮምፕሌትሊ ይወገድላችኋል ማለት ነው። ይህም እንግዲህ ከምታስቡት በላይ ምርጥ ነገር ነው ማለት ነው። በመጨረሻ ግን ውድ ቤተሰቦቼ ይህ የፎሊክ አሲድ እና የአይረን ጥቅም ሳወራችሁ በ10ኛና በመጨረሻ እርግዝና እንዲፈጠርም ያደርጋል። እንግዲህ አስተውሉ፣ እንዴት አድርጎ ያደርጋል ብላችሁ ግራ እንዳትጋቡብኝ። እንቁላሎች ጥራታቸው እንዲጨምር ያደርጋል። የእንቁላል ጥራታቸው እንዲጨምር አደረገ ማለት የፎሊክ አሲድ እንግዲህ ውጻት የሚባለው ወይም ኦቭሌሽን የሚባለውም ነገር ቡስት እንዲሆን ወይም ደግሞ እንዲጨምር ያደርጋል። 3ኛ ግን የሆርሞን መዛባት እንዳይገጥማችሁ ያግዛል። እንግዲህ እነዚህ 3 ነገሮችን ካገዘ በጣም ምርጥ ነው ማለት ነው። እርግዝና እየሞከረች ያለች አንዲት እናት በቀላሉ እንድታረግዝ የማድረግ ባህሪ አለ ማለት ነው። ጤነኛ የወር አበባ ጊዜ እንዲኖራችሁ ያግዛል። ወደ መራቢያ አካል የደም ዝውውራችሁ በከፍተኛ ሁኔታ እንዲጨምርም ያደርጋል ማለት ነው። ስለዚህ እነዚህ ሰፕሊመንቶች ከእርግዝና በፊትም በጣም ወሳኝና እንድትጠቀሟቸው ሪከመንድ የሚደረጉ ምርጥ ሰፕሊመንቶች ናቸው ማለት ነው። ውድ ቤተሰቦች እስከዚህ እየተመለከታችሁኝ ከሆነ ከልብ አመሰግናችኋለሁ። ሰብስክራይብ ያላደረጋችሁ ቤተሰቦች ግን ሰብስክራይብ በማድረግ ቤተሰብ የሆኑ ሰፖርት ያደርጉን። ቪዲዮ ለብዙ እናቶች እንዲደርስልኝ ላይክ አድርጋችሁ ጀምሩት። ከተመቻችሁ ደግሞ ሸር ብታደርጉት ደስ ይለኛል። አሁን ግን በጣም ወሳኝ ወደ ሆነና ወደ 3ኛው እንዴት አድርገን ፎሊክ አሲድ እና አይረንን እንጠቀማቸው ወደሚለው ወይም ደግሞ መቼ ነው የሚጀመረው ይህን ሰፕሊመንት የሚለውን እንግዲህ ወሳኝ ነገር ላብራራላችሁ። እንግዲህ ቅድምም ትንሽ ጠቀስ እንዳደረኩት መቼ ነው የሚወሰደው የሚለውን ማለት ነው። እርግዝና ለማርገዝ እየሞከረች ያለች አንዲት እናት ከ1 እስከ 3 ወራቶች መውሰድ ይመከራል። እርግዝናው ከመፈጠሩ በፊት ከመጸነሳችሁ በፊት ማለት ነው። እዛ ደግሞ ለመጀመሪያዎቹ 3 ወራት እንግዲህ በጣም ወሳኝ ያልኳችሁ ከ4 እስከ 8 ሳምንት ብያችኋለሁ አይደለ? ነገር ግን ምን ያክል መጠን ነው መውሰድ ያለብን? አንዳንድ እናቶች ለምሳሌ 5 ሚሊግራም ይታዘዝልኛል። አንዳንዶቹ ደግሞ 0.4 ሚሊግራም ወይም 400 ማይክሮግራም ይታዘዝልኛል። ስለዚህ ምንድነው ዶዙ ልትሉ ትችላላችሁ። እንግዲህ የሚመከረው 400 ማይክሮግራም በቀን ነው ከእርግዝና በፊት ወይም ደግሞ ከ400 እስከ 600 ማይክሮግራም በየቀኑ ከእርግዝና በፊትም ሊያደርግላችሁ ይችላል። ይህ ችግር የለውም። ነገር ግን ሃይ ሪስክ እናቶች ወይም ደግሞ ካሁን በፊት ሌላ ነገር ካለመውሰዳቸው የተነሳ የገጠማቸው እናቶች በዶክተሮቹ ትዕዛዝ 5 ሚሊግራም በየቀኑ ይታዘዝላቸዋል። ይህም ኖርማል ነው። ለምሳሌ የስኳር በሽታ ከነበረባችሁ፣ የጀርባ ክፍተት ልጅ ወልዳችሁ የምታውቁ ከሆነ፣ በጣም ወፍራም ከሆናችሁ፣ የሚጥል በሽታ ጋር የተያያዘ ነገር ሌላ ኬዝ ሰስፔክት ካደረጉ ዶክተሮቻችሁ እንግዲህ 5 ሚሊግራም በየቀኑ እንድትወስዱ ለ3 ወር ያዙላችኋል ማለት ነው።
ይሄኛውም ኖርማል ነው። ሌላኛው ደግሞ ስለ አይረን ስነግራችሁ ደግሞ ከ30 እስከ 60 ሚሊግራም ኢለመንታል አይረን የምንለው እንግዲህ የታሸገ ነው። በየቀኑ ብዙ ጊዜ ከፎሊክ አሲድ ጋር በመደባለቅ እንግዲህ መውሰድ በጣም ተመራጭ ነው ማለት ነው። ሌላኛው እንዴት እንውሰደው ካላችሁኝ በቀን አንድ ጊዜ መውሰድ፣ ከምግብ በኋላ መውሰድ፣ በውሃ ወይም ደግሞ በብርቱካን ጁስ በሱ ቢወሰድም በጣም አሪፍ ነው። አብራችሁ ደግሞ ቡና፣ ሻይና የፈላ ወተት ጋር መውሰድ የለባችሁም በፍጹም ማለት ነው። ይሄ አብዞርቤሽን ወይም ደግሞ ውህደቱን በጣም ስለሚቀንሰው ማለት ነው። እንግዲህ ትኩስ ነገር ከተጠቀማችሁ ከ3 ሰዓት በኋላ መውሰድ ይኖርባችኋል ማለት ነው። ይህም በጣም አፌክት ስለሚያደርገው። አራተኛና ሌላኛው ወሳኙ ነገር ግን ውድ ቤተሰቦች የጎንዮሽ ጉዳቶቹን መመልከት ይኖርብናል። እንግዲህ ሰፕሊመንት እንደመሆኑ መጠን መድኃኒት እንደመሆኑ መጠን እንግዲህ የተወሰነም ቢሆን ጉዳቶች ሊኖሩት ይችላሉ። የዛን ያክል የተጋነኑ ባይሆኑም ማለት ነው። ነገር ግን እነሱን ለማየት ልሞክር። የተለመዱት የጎንዮሽ ጉዳቶች የመጀመሪያው ማቅለሽለሽ ነው። የጨጓራ ህመም ያለባችሁ እናቶቻችን ደግሞ የመባባስ አይነት ነገር ሊያሳይባችሁ ይችላል። የሆድ ድርቀት፣ የሰገራ መጥቆር አይነት ነገር፣ የሆድ ምቾት መንሳት፣ እነዚህ እንግዲህ ቀለል ያሉ አብዛኛውን ጊዜ የሚከሰቱ ነገር ግን የዛን ያክል ጉዳት የሌለባቸው ነገሮች ናቸው። ያው ማወቅ ስላለባችሁ ብቻ ነው። እነዚህን ሰፕሊመንቶች ከወሰዳችሁ በኋላ ደግሞ እዛው ጋር አያይዛችሁ ማድረግ የሚኖርባችሁ ነገር በጣም ብዙ ውሃ መጠጣት ይኖርባችኋል። የቅባት ምግቦችን መመገብ እንግዲህ በጣም አሪፍ ነው ማለት ነው። የፎሊክ አሲድ የጎንዮሽ ጉዳቶች ደግሞ ያው የሆድ መንፋት፣ የራስ ምታት፣ የተወሰነ ማቅለሽለሽ እና የዛን ያክል እንደው እንድታውቁት ነው እንጂ የጎንዮሽ ጉዳት ብዙም የለባቸውም ማለት ይቻላል ማለት ነው። በአምስተኛ ደረጃ ደግሞ የምንመለከተው ምንድነው? እነዚህን ሰፕሊመንቶች ስንጠቀም ሊከሰቱ የሚችሉ ኮምፕሊኬሽኖች ደግሞ የከፋ ችግሮች ምን ሊሆኑ ይችላሉ የሚለው ነው። በመጀመሪያ ላስታውሳችሁ የሚፈልገው ነገር እነዚህ እናቶች ያለ ሐኪም ትዕዛዝ መውሰድ የለባቸውም። የትኞቹ ካላችሁኝ፣ አንደኛ ከአይረን ብዛት ጋር የሚመጡ በሽታዎች ያሉባችሁ እናቶች፣ ይሄ ሆሞክሮማይቶሲስ የሚባል በሽታ አለ። አይረን ብዛት ካለ እንግዲህ በደማችሁ ውስጥ በዛ ምክንያት የሚመጣ እናንተ በፍጹም መውሰድ የለባችሁም። ሁለተኛ ከባድ የሆነ የጉበት በሽታ ያለባችሁ እናቶች ከሆናችሁ እንግዲህ መጀመሪያ ይሄ የጉበት በሽታው መታከም መቻል አለባት። እንግዲህ ዶክተራችሁን ብቻ አማክራችሁ ነው መውሰድ የምትችሉት ማለት ነው። ሶስተኛ ግን የቫይታሚን B12 እጥረት ያለባችሁ ከሆነ ፎሊክ አሲድ ስትጠቀሙ የዚህን ምልክቶች ይጋረዳል ወይም ደግሞ ኮንትሮል ስለሚያደርጋቸው እንግዲህ ለከፋ ችግር ልትጋለጡ ትችላላችሁ ማለት ነው። አራተኛ ግን አይረንና ፎሊክ አሲድ አለርጂ ያለባችሁ እንግዲህ ይሄ አልፎ አልፎ የሚከሰት ቢሆንም አለርጂው ማለት ነው። ይሄ ያለባችሁ እናቶች ይህን መውሰድ የለባችሁም ማለት ነው። አምስተኛው ግን ምንድነው? የሚጥል በሽታ ያለባችሁ እናቶችና መድኃኒቶቹን የምትጠቀሙ የሚጥል በሽታው መድኃኒቶች የምትጠቀሙ ከነበረ የምትወስዱት መጠን መስተካከል ይኖርበታል። እሱም እንግዲህ ከዶክተራችሁ ጋር መማከር ይኖርባችኋል ማለት ነው። ሌላኛው ስድስተኛው የቆየ የኩላሊት በሽተኞች ከነበራችሁም እንግዲህ እናንተ መውሰድ አያስፈልጋችሁም ማለት ነው። በመጨረሻም ማስታወስ የሚፈልገው ነገር ውድ ቤተሰቦች እነዚህን ነገሮች በጥንቃቄ እንድታደርጉ ፈልጋለሁ። አንደኛ ከመጠን በላይ እንዳትጠቀሙ፣ ሁለተኛ ከህፃናቶችና ከሞቀ ማስቀመጫ ማስወገድ ይኖርባችኋል። የጤና ባለሙያ የሚላቸውን ነገር ማድረግ ይኖርባችኋል። ከተቻለ ደግሞ የደም ምርመራ ማድረግ በጣም አስፈላጊ ነው ማለት ነው። ሁሉም እናቶች ለመውለድ እድሜያቸው የደረሰው ሁሉ ማለት ነው እርግዝና ካሰቡ እንግዲህ ፎሊክ አሲድ እና አይረን ቢጠቀሙ በጣም ይመከራል ማለት ነው። መጀመሪያ ያለበት ከእርግዝና በፊት እና ከእርግዝና በኋላ በመጀመሪያዎቹ ወራት ነው። እንግዲህ ቅድም ጠቅሼዋለሁ። አይረን ደም ማነስ ይከላከላል፣ የእናትየዋን ጤና ይጠብቃል። ሰፕሊመንት መውሰዳችሁ ግን ጤነኛ ምግቦችን የመመገብ ያክል ሊያስተካክልላችሁ አይችልም። እንዳልኳችሁ እንግዲህ ከምን እንደሚገኝም ነግሬያችኋለሁ። በዚሁ አጋጣሚ እነዛንም አብዝታችሁ መጠቀም ይኖርባችኋል ማለት ነው። ጠቅለል ሳደርግላችሁ ውድ ቤተሰቦች ፎሊክ አሲድ እና አይረን በጣም ቀላል ናቸው፣ ርካሽ ናቸው። ነገር ግን የእናትየዋንና የልጁን ጤና የመጠበቅ ነገራቸው ደግሞ በጣም ከፍተኛ ነው። ስለዚህ በንቀት የሚታይ ነገር አይደለም። የልጁን አእምሮ እድገትና የአከርካሪ አጥንቱን ጥንካሬ በጣም ያጎለብታል። የእናትየዋን የደም መጠንና ጥንካሬዋን ይሄ ኢነርጂዋን በጣም ያስተካክላል። እርግዝናው የተለያዩ ችግሮች እንዳይገጥመው ያደርጋልና እስከ መጨረሻው እስከ 9 ወር ደርሶ በሰላም እንድትወልድ ያደርጋል። በምትወልድበትም ሰዓት እንግዲህ የደም ማነስ ለሚያጋጥማቸው እናቶች በተመሳሳይ ማለት ነው በከፍተኛ ሁኔታ የመከላከልና እሱን የማጠናከር ስራው በጣም ከፍ ይላል ማለት ነው። ስለዚህ እርግዝና ስታስቡ ከመጸነስ በፊት እርግዝናው የመጀመሪያው ሳምንቶች ላይ መውሰዳችሁን ለእናንተ ለልጃችሁ ትልቅ ውሳኔ ነው። በጣም ከባድ ውሳኔና ምርጥ ውሳኔ ነው ማለት ነው። ማስጠንቀቂያ ውድ ቤተሰቦች ይህን
ቸር ሰንብቱልኝ።